አብርሽ ያዙትና በቃ እንዲረጋጋ እኮ ነው። እስኪ ከለቀቀው ሩታ ከለቀቀው ብዬ ነው ትንሽ ንፋስ ነው ብዬ ነው። አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ ሐኪም ቤት ነው እንሂድ። አብርሽ አንሳው ሲጀመር አንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተን እንዳልኝ በእናትህ አንተ እንዴ! ምንድን ነው የሚጠጣው? ውሃ አብርሽ እንዴ! ምንድን ነው አብርሽ? ምን ነው መኪናው ውስጥ ገብተን ሰላም እንዴት ናችሁ የኔ ወዶች? እግዚአብሔር ይመስገን ደህና ነኝ ማሮቼ፣ ሁሉ ሰላም ሁሉ መልካም። እኔ ያለሁኝ ክብሩ ይስፋ ለመድኃኒዓለም። የሀገሬ ሰው ምን ይላል መሰላችሁ? ጅራፍ ራሱ መጥቶ ራሱ ይጮሃል የሚባለው። ሩታ ራሷን ሰው አሳምማ አብርሃም ሲወድቅ አብርሽ ኧረ እባክሽ ሌላ የለሽም። እና ደግሞ ማለት ነው በቃ ሴቶች በሙሉ ናችሁ በቃ አጨናነቃችሁት፣ ፍቱት በቃ እንዴ ማርያምን። አብርሃም በቃ በዚህ ልክ እኔ እንጃ በጣም ነው የሚደብረው። እመቤቴን በጣም ነው የሚያስጠላው። ማለት አሁን እዚህ ጋር እሱ ምን እንዲሆንላችሁ ነው የምትፈልጉት? ሁላችሁም አስመሳዮች ናቸው፣ እዛ ቦታ ያላችሁ ሰዎች ማለት ነው፣ ጥቅመኞች ናቸው። እንደዚህ ሲሆን ወደ ጸበል ቦታ መውሰድ ትታችሁ ሁላችሁም አብርሽ እንዴ! የሱ ውድቀት ነው እንዴ የሚያስደስታችሁ? አሁን ከዚህ ጋር የተረዳሁት እኔ ምንድነው በቃ ማንም ሰው እንደማይፈልገው በቃ የምሬ ነው። አብርሃም ማንም ሰው ፈላጊ እንደሌለው ነው ያሰብኩት። ምክንያቱም ከወንድሙ ጀምሮ ከኤፍሬም ጀምሮ እስከ ዴቭ ምናምን ምክንያቱም ወሬ ራሱ እኮ ነው የሚጠፋባችሁ፣ ወሬ ማለት ነው። እና የኔ ማሮች በጣም ነው የትናንትና ቪዲዮ እያስጠላኝ። ምክንያቱም አብዛኛው ሰው ታስደነግጣላችሁ እናንተ። በእርግጥ የሰው ክብር የላችሁም። የሰው ክብር ቢኖራችሁማ እንደዚህ አይነት የተጨመላለቀ ስራ አሰሩም ነበረ። መጀመሪያ ክብር የራስ ይበልጣል። የራሳችሁ ክብር ስትሰጡ ነው የሰውን ክብር የሚኖራችሁ። የራሳችሁ ክብር ሳይኖራችሁ የሰው ክብር መቼም አይኖርም አይደለ? ስለዚህ አሁን እያየን ያለ ነው ይሄ እኮ ነው። በቃ ይሄ በቃ በጣም የወረደ ስራ በቃ አለ። እዛ ጋርም ሄርሜላ አብርሽ የማን በቃ ልጁ ተጨናነቀ። በቃ ከአይምሮ በላይ ሆነበት። እዚህ ጋር የሆነ ቴንሽን አለበት፣ እዛ ጋር ሌላ ነገር አለ፣ እዚህ ጋር ደግሞ ኦዲየንስ ያስጨንቋል። እንዴ ስንት ነገር አለበት ልጁ። በቃ የሌለ እንደኔ በቃ ልጁ በቃ ስትሬት ውስጥ ገብተዋል ብዬ ነው የማስበው። ሲጀመርም ነው ምክንያቱም አንድ ነገር እና የኔ ውዶች እንግዲህ አብርሃም እንደዛ ወድቆ እንትን ሲል በጣም ነው እንደኔ ያዘናችሁ። ማለት እዚያ ጋር ሄርሜላ አለች። ሄርሜላ አፍቃሪ ናት፣ ሩታ ተበቃይ ናት። ልጇን ይዛ በዛ ልክ ደግሞ ልጅ ተይዞ ይህን ያክል ነገር፣ ኧረ በኢየሱስ ስም። አሁን ነገ ባባ እንደዛ ልውል እንደዛ ሲያድግ እንደዚህ አይነት ነገር ልትቀጥሉ ነው? አታፍሩም? ትቀጥላላችሁ። ምክንያቱም በጣም ነው እንትን ያላችሁት። እሺ ልጁ ነገ እኮ ትምህርት ቤት ይገባል። እያንዳንዳችሁን ቪዲዮ እኮ ይታይላችኋል። እናንተ ግን ወፍ ምንም እንጃ። ማለት አሁን እኔ ለልውል ምንድን ነው የምታስተላልፊለት ነው? እኔ ይሄ ሩታ በቀል ነው፣ ክፋት ነው፣ በጣም ብዙ ነገሮችን ነው እኮ እንትን እያልሻለሽው እና ኦ ማይ ጋድ። ለማንኛውም በጣም ነው የምታሳዝኑት። በጣም ባባዬ ተው እንጂ ልፈትፍትበት። ለማንኛውም እስኪ አይተናቸው እንመለስ። አሁን እኔ መንገድ ላይ ፖሊስ ጣቢያ ልንመጣ ነው አይደል? ሀሳባችን ወደዚህ የመጣ ነው። በደንብ ተረዱኝ። ኤፍሬም እንትን እያለኝ ስለሆነ ነው። አንዴ የምትረጂኝ ከሆነ አንዴ እንድትረጂኝ ይፈልጋለሁ። ሀሳቤን ልጨርስና ታወሪያለሽ። አሁን አብርሽ እንግዲያው በቃ ለኛ ጤንነቱ አላሳመንም ብዬሻለሁኝ አይደለም ቀደም። አሁን ግን እያልኩሽ ያለሁት ምንድነው እኔ ፖሊስ ጣቢያ ገብተን እዚህ ውስጥ ከቤተሰብ ጋር ሌላ ውስጥ መግባቱ አስፈላጊ አይደለም። ተረዳሽኝ አይደለም? ለሚያየው ሰው ለሚሰማው ሰው ደስ አይልም። ስለዛ አሁን አብርሽ ከነቡዜ ጋር እንግዲያው ቀጠሮ ይዟል። ከነሱ ጋር ይዋልና ነገም ከነገ ወዲያም ይዛችሁት መሄድ ትችላላችሁ። ሩታ እኛ አብርሽን ካንቺ ልንወስድ አይደለም እና ለምን ቢያንስ እንኳን ኤፍሬምን አስረጁ ይሄንን ነገር
ዲባለ ምን ነው አንተ ማይገባ ምን አለ መሰለህ አንተ ነገር ልነግርህ አንዴ ወረድ ችግር የለም ህግ ብንገባ እኮ ማለት ነው ለኛ ነው የሚፈርደው ችግር የለም እና የሚፈርደው ልጁ እኮ የት ቦታ መሄድ ይችላል ጤነኛ አይደለም ጤነኛ አይደለም ብታሳብደው ነው በግድ ይፍረድልህ በቃ ኧረ ሩታዬ አንቺ እኮ ባትወርጂ አሪፍ ነበር ኧረ በእግዚአብሔር ሰውን እያስቸገራችሁ ነው እንዴ አሁን የባሰ አትወጡ አካባቢ ላይ ያላችሁት ፖሊስ ጣቢያ ነው ስለዚህ ሌላ ነገር ሀሳቡ ግቡ ህግ ይዳኘናል ደስ ይለናል በቃ እኛም ደስ ይለናል አንተ ዴቭ አዲስ አበባ ተምጣብኝ ይዛል ፈልግ አንድ ነገር ላስረዳ ከዛ ድረስ የተመለስ ነው ፖሊስ ጣቢያ እንሄዳለን ተባብለን ነው አይደል ስለዚህ ህግ የሚዳኘንን ህግ የሚለንን ነገር በሙሉ እናከብራለን እንሰማለን እንግባ ጀመረና ግን ምንም እንድትሉት አልፈልግም የራሱ መልስ ነው የምፈልገው ፖሊስ ጣቢያ ላይ ምንም ነገር እንዳትሉ ቡዜ የራሱ መልስ ይመልሳል አሁንም ከፈለገ የራሱ መልስ ይመልሳል ሲጀመር ቆይ ተውት እስኪ እናንተ ተውት ወንድሜ አሁን ይሄንን ሁሉ የምንጨቃጨቀው ወይ ደግሞ ይሄንን ሁሉ የምንከራከረው በአንተ ምክንያት ነው ተረዳህን አይደለም ስለአንተ ጤንነት እያሳሰበን አንተ ፖሊስ ጣቢያ ገብተን ክርክር እንድንፈጥር ነው የምትፈልገው ዴቭ መልስልኝ መልስ ስጠኝ እንጂ ዴቭ ከይቅርታ ጋር በጣም ነገር ተስማምተን ነው አይደል ሊመጣ እኛ ነን በቃ እኛ እንደምናፍተው የት ነው የምትሄደው ያን በቃ ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘህ ነበረ ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም አሁን የበለጠ ሌላ ግጭት እየፈጠራችሁ ነው ከኤፍሬምም ጋር ታጣላኛለህ እየሰማኸኝ ነው አይደል እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም ለምንድን ነው የማትረዱኝ እናንተ በጣም አስፈላጊ ነገር አይደለም ምንድነው አንተ ፍላጎት አሁን የኔ ፍላጎት በንግግር እንስማማ ነው አንስማማም ዴቭ ይቅርታ አድርግልኝ እስካሁን አክብሬ አድምጫለሁ እኛ እነሱ ከኛ ጋር የመግባባት ሀሳብ ጭራሽ የላችሁም ጭንቅላታችሁ ስለዚህ ንግባና ህግ ይዳኘን በቃ እናግባባቸው እኮ ነው ዳኒ እያልኩ ያለው ተግባባላችሁ ከኛ ጋር ያስማማናል ብለን እንተናል አይደል እንዴ እዚህ ጋር ያንተ ሀሳብ መቀየር አብርሃምንም ግራ እያጋባው ነው ስለዚህ እንግባ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን ግን ደግሞ የምንግባባ ሰዎች አይደለም ስለዚህ ህግ ቦታ መሄድ አለብን ሲጀመር ሄርሜ አልገባችሁም በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ አንዴ እዛ የት ነው የምንሄደው እዚህ ሁንልኝ እዛ ጋር በቃ እንሂድ ጊዜያችን እየፈጃችሁ ነው በእግዚአብሔር ወይ እንሂድ ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው እሺ በለኝ አንዴ እኔ ሩቴ አንዴ እኮ ምንድነው የምታወሩት ነው ችግር የለውም አንዴ እኔ እነሱን ላስማማከት ነው የተለየ አይደለም ሩታ አልተረዳሽኝም የተለየ አይደለም ወደሚያስማማ ሐሳብ ላመጣቸው ነው ስለዚህ አንዴ በጣም ብዙ ችግር እየፈጠራችሁ በቃ ችግር የለውም እሺ ኤፍሬም ችግር የለውም አንዴ ይዘው እና አብርሽ ይመጣል ሄርሚ ቡዜ ዳኒ ያልተረዳችሁኝ ነገር እነሱን ማሳመኑ የተሻለ ነው እንጂ አንዴ ስሙኝ በደንብ አድርጋችሁ እነሱን ማሳመኑ የተሻለ ነው ቡዜ ከልብሽ ሆነሽ ስሚ አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል አንቺ ራስሽ ስታስቢው እንግዲህ ያው ዳኒን ቆም ብላ አስብ እኛ ወንድማማቾች ነን አይደለም ኤፍሬምም ወንድሜ ነው እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል አሁን ፖሊስ ጣቢያ እናንተ ምን ትላላችሁ ምን ልትይ ነው አንቺ እኔ የምለው አለኝ እስካሁን ድረስ እኮ እኔ ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ